ሳምንት ትዝላችሁ ከሆነ በአንድ ርዕስ ላይ ሁለት ቻፕተሮች ላይ ፎከስ አድርገን ሁለተኛ ቆሮንቶስ ምዕራፍ 3ን ለማየት ሞክረናል። ርዕሳችን ምን እንደነበረ ትዝ የሚለው ሰው አለ? አንታክትም። በዚህ ሳምንት አልታክትም የሚል መፈክሩ ሲያደርግ የሰነበተ ሰው እጁን ያሳየኝ። ያልታክትም ሲል የሰነበተ በቃ እሑድ ብቻ ነው። እስኪ አትሊስት ለአሁን እንኳን ጮክ በሉና አልታክትም በሉ እስኪ። ዘመኑ አታካች ነው፣ አድካሚ ነው፣ ተስፋ አስቆራጭ ነው፣ ወኔን የሚሰልብ ነው። ግን የእግዚአብሔር ሰው እንዲህ ይላል፣ አንታክትም። የምናመልጠው በእግዚአብሔር ቃል ብቻ ነው ወገኔ። እና የእግዚአብሔርን ቃል ስናነብ የኔ ነው ብላችሁ እንድትወስዱ። እግዚአብሔር ሲናገር ዝም ብሎ ለግርግዳ የሚናገር አምላክ አይደለም። ልማድ ስላለበት የሚናገር አምላክ አይደለም። ምናልባት ያደከመን ነገር፣ ያታከተን ነገር፣ ያሰለቸን ነገር፣ ተስፋ ያስቆረጠን ነገር፣ መንገድ ላይ ሊያስቀረን የሚሟገተን ነገር ካለ እግዚአብሔር መልስ እየሰጠልን ነው። አልታክትም። ስለዚህ ዛሬ የምንመለከተው ዛሬ አንጨርሰውም፣ የሚቀጥለውም በነገራችን ላይ የሚቀጥለው ሳምንት ገስት ስፒከር እዚህ ቦታ ላይ ይኖረናል። ነገር ግን አለፍ ብዬ በወዲያኛውም ቢሆን የሚቀጥለውን ቀረውን እንጨርሳለን። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ጀምሮ ላንብብላችሁ። 16 ቁጥሮች ነው ያሉት። በደንብ ስሙኝ። እንደዚህ ይላል፣ ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በሥጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በሥጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ሥጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና፣ ስለዚህ ሞቱ በእኛ ሕይወቱም በእናንተ ይሠራል። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለንና፣ በብዙ በኩል የተትረፈረፈው ጸጋ ለእግዚአብሔር ክብር ምስጋናን ያበዛዘን ሁሉ ስለ እናንተ ነውና፣ ስለዚህ አንታክትም። ነገር ግን የውጭ ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና፣ የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። አንታክትም። ጸልያለን ሁላችን። ስለዚህ አንታክት። እህቴ ምን ላይ እንዳለሽ፣ መንፈሳዊ ሞቅታሽ ምን ላይ እንደሆነ፣ ወንድሜ ምን ላይ እንዳለህ፣ መንፈሳዊ ግለትህ ምን ላይ እንደሆነ የሚለካ እግዚአብሔርና አንቺ ትተዋወቃላችሁ። ለሁላችንም ግልጽ የሆነ ግን
ያለንበት ዘመን አታካች አድካሚ ተስፋ አስቆራጭ የምናየው ሁሉ መንፈሳዊውን ነገር የሚጋርድ በእግዚአብሔር ቤት እንኳን ሳይቀር በብዙ ዝለትና በብዙ ተስፋ መቁረጥ ያለንበት ዘመን እንደሆነ ይታወቃል። ዛሬ ግን እንድታስብ በእግዚአብሔር ቃል እንድታስተዊ በጌታ ፍቅር ጠይቃችኋለሁ። አንታክትም። መንገድ ላይ ነን፣ አንታክትም። ጉዞ ላይ ነን፣ አንታክትም። በጣም የሚገርም ጥሪ ተጠርተናል፣ አንታክትም። የሚገርም ሩጫ ጀምረናል፣ አንታክትም። የሚገርም ህይወት አስጀምሮናል፣ አንታክትም። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። ክብር ሁሉ በሰማይና በምድር ለአንተ ይሆን። ስለበዛልን ምህረትህ እናመሰግንሃለን። ስለ ደግነትህ እናመሰግንሃለን። ስለ ቸርነትህ እናመሰግንሃለን። ስለ ማዳንህ እናመሰግንሃለን። በብዙም በጥቂቱም እግዚአብሔር አምላካችን ሆይ ስለ ራራህልን እናመሰግንሃለን። ክብር ለስምህ ይሁን የኔ ጌታ። በአንተ ፊት መቆም ቻልን። ምህረትህ አገዘን፣ ደግነትህ አገዘን፣ ቸርነትህ አገዘን፣ ርህራሄ አገዘን። እግዚአብሔር አምላካችን ሆይ ከጨለማ ወጥተን አይናችንን አብርተህ ከዛሬ ይልቅ ዘላለሙን ማየት እንድንችል አደረከን። ክብር ለስምህ ይሁን፣ ክብር ለስምህ ይሁን። እግዚአብሔር አምላካችን ሆይ አንተ እንደምትናገረው ህዝብ በፊት እንቆማለን። ስንሰማህ ጆሮአችንን እንድትከፍትልን ማስተዋል እንድንችል እንድትረዳን። ሃሌሉያ ኦ ሃሌሉያ ሮሳኪና ኤማሮሳ ባባያ ዶንያስ። እግዚአብሔር ሆይ በዚህ ትውልድ መካከል የሰጠህንን ልጆች በፊት እናቀርባቸዋለን። ያንተ ስጦታ የሆኑትን ልጆች በፊት እናቀርባቸዋለን። በየክፍላቸው የተማሩ ያሉትን ልጆችን ወጣቶችን እግዚአብሔር ሆይ በፊት እናቀርባለን። በጌታ በኢየሱስ ስም የተባረኩ ይሆኑ። ዘመናቸው የተባረከ ይሆን። አስተማሪዎቻቸው የተባረኩ ይሆኑ። መውጣት መግባታቸው የተባረከ ይሆን። የሚማሩትን የሚሰሙትን የሚያስተውሉበት እንደ ሳሙኤል አስተዋይ ልቦና ሞገስ በኢየሱስ ስም ስጣቸው። እግዚአብሔር አምላካችን ሆይ እኔና ወገኖቼም ደግሞ በፊትህ ስንቀርብ ይህንን ጊዜ እንድትባርክልን በጌታ በኢየሱስ ስም እንለምንሃለን። ቃልህን በመስማት ባርከን እግዚአብሔር ሆይ። ወተን ከዚህ ቃል የተነሳ እግዚአብሔር ሆይ ብርቱዎች እንድንሆን ከቃል የተነሳ በተጠራንበት ፖዚሽን ላይ ቆመን ማሸነፍ የምንችልበት ጉልበት እንዲጨመርልን በኢየሱስ ስም እለምንሃለሁ። ጉልበታችን ቃልህ ነው። ጉልበታችን ጸጋህ ነው። ጉልበታችን ኃይልህ ነውና ይሄንን ሸክላ እንድትረዳ በኢየሱስ ስም እለምንሃለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ተቀመጡ። እንዳልኳችሁ ምዕራፍ 4 ቁጥር 1 ላይ ስለዚህ ብሎ ነው የሚጀምረው። ስለዚህ ሲል ከኋላ የዘረዘራቸውን ምክንያቶች የዘረዘራቸውን ዋና ዋና ነገሮች ይናገርና ስለዚህ አልታክትም ብሎ ይቀጥላል። እና እንደገና እዚሁ ምዕራፍ 4 ቁጥር 16 ላይ አሁንም ይዘረዝርና ቁጥር 16 ላይ መጨረሻው ላይ ስለዚህም አልታክትም ይላል። እና ምንድነው የማይታክትበት ምክንያት? ለምንድነው ያልታከተው? ለምንድነው የማይታክተው? እንዴት አይደክመውም? ሰው አይደለም ወይ? ስጋ የለበሰ አይደለም ወይ? የሚፈትነው አይፈትነውም ወይ? የሚገጥመው ነገር የለም ወይ ብላችሁ ስትሉ በጣም ባለፈውም ብያችኋለሁ። ምናልባት ጳውሎስን ለምታውቁ ሰዎች እንደምታውቁት ከኢየሱስ ክርስቶስ ቀጥሎ በአዲስ ኪዳን መከራን የተቀበለ ሰው ነው። በብዙ መከራ ያለፈ ሰው ነው። በመጨረሻም ነፍሱን በመስዋዕትነት አሳልፎ የሰጠ ሰው ነው። የሚገርማችሁ ግን በጉዞው እየፎከረ የሄደው አልታክትም። በጣም በብዙ የሞት ሽታ
መካከል ያለፈ አልታክትም። እና ባለፈው ያየነው አንዱን ነጥብ ነው ያየነው። ምዕራፍ 3 ላይ ፎከስ አድርገን አንዱን ነጥብ ነው ያየነው በሶስት ሐሳቦች። የአዲስ ኪዳን አገልጋይና ማኝ ስለሆንኩ አልታክትም ነው የሚለው። የአዲስ ኪዳን ባለፈው የጌታን ራትም ስንወስድ ለአዲስ ኪዳን የሚሆን ደሜ ነው ስጋዬ ነው ለመታሰቢያ አድርጉት ብሎ እንዳለ በኢየሱስ ደም ላይ የተመሰረተ አዲስ ኪዳን ያለበት ዘመን አገልጋይ ስለሆንኩ አልታክትም። አዲስ ኪዳን ያለበት ዘመን አማኝ ስለሆንኩ አልታክትም። ምንድነው ብላችሁ ስትሉ ባለፈው ላልነበራችሁ ሰዎች በእርግጥ ወደ ኋላ ሄዳችሁ ዩቲዩብም ላይ ፌስቡክም ላይ ታገኙታላችሁ። የአዲስ ኪዳን አገልግሎት ክብር አለበት ይለናል። ክብር አለበት። የአዲስ ኪዳን አገልግሎት ከምንጠብቀው ከምናስበው ደረስንበት ከምንለው በላይ ክብር ያለበት ኪዳን ስለሆነ አልታክትም። ውርደት ሳይሆን ሽንፈት ሳይሆን ክብር አለበት። ስለዚህ አንደኛው ያ እንደሆነ፣ ሁለተኛ ያየነው የአዲስ ኪዳን አገልግሎት መንፈስ ቅዱስ አለበት። ስለዚህ አልታክትም። እንደ ብሉይ ኪዳን አይደለም። መንፈስ ቅዱስ የሆነ ስራ ለመስራት በሆኑ ሰዎች መካከል ይመጣና የሆነ ያንን ስራ ይሰራና ይሄዳል። አሁን ግን አዲስ ኪዳን እንደሱ አይደለም። መንፈስ ቅዱስ ከኛ ጋር የሥላሴ አካል እንደ ፐርሰን ይኖራል። ስለዚህ ምን አልልም፣ አልታክትም። ደስ ይላል። ስለዚህ አንቺ የአዲስ ኪዳን አማኝ ነሽ። አንተ የአዲስ ኪዳን አማኝ ነህ። አንተ የአዲስ ኪዳን አገልጋይ ነህ። አንቺ የአዲስ ኪዳን አገልጋይ ነሽ። መንፈስ ቅዱስ ማንም ሊጠጋው የማይችል ሰው አጅቧችሁ ብቻችሁን ስትሆኑ ሊሰማችሁ የማይችለውን የሚሰማና የሚረዳ መንፈስ አለ። ስለዚህ ምን አልልም፣ ገጥሞኝ እንኳን ቢሆን፣ አድካሚው ገጥሞኝ እንኳን ቢሆን፣ አታካቹ ገጥሞኝ እንኳን ቢሆን፣ አሳዛኙ ገጥሞኝ እንኳን ቢሆን አልታክትም። በሶስተኛ ደረጃ ያየነው የአዲስ ኪዳን ሌላው ለመለያው እዚህ ቦታ ላይ የምታዩት የአዲስ ኪዳን አገልግሎት ወይም የአዲስ ኪዳን ክርስትና የምንመስለው መልክ አለ፣ ምሳሌ አለ፣ ሞዴል አለ። ከኛ በፊት ሰው ሆኖ ሄዶ ስራውን በድል ያለ ነቀፋ የጨረሰ መልክ የተጠራንበት ሞዴል ምሳሌ አለን። ስለዚህ ምን አልልም፣ እምሮጠው ያንን መልክ ለመምሰል ነው። ያ ማን ነው? እሱ ኢየሱስ። አልታክትም በፍጹም። ጠላት ከዛ ሊያስቀረኝ ነው የሚታገለኝ የሚፈታተነኝ፣ አልታክትም። ያን መልክ እመስል ዘንድ ከክብር ወደ ክብር እየተለወጥኩ ሄዳለሁ። የታከተ ሰው የደከመው ሰው ማንን አይታችሁ ነው የደከማችሁ? ፓስተሩን አይታችሁ ነው የደከማችሁ? ሽማግሌውን አይታችሁ ነው የደከማችሁ? ከእናንተ ቀደም ያለች እህትና ወንድም አይታችሁ ነው? ኖ፣ ከነሱ ያለፈ ምሳሌ አለን። ጠንካራ ጌታ አለን። የጸናውን አስቡ የተባልንበት ኢየሱስ አለን። ሩጫችን እዛ ጋር ነው። አንታክትም። ጳውሎስ እንደውም የኋላዬን እየረሳሁ እንዴት ደስ ይላል። እየረሳሁ እፈጥናለሁ፣ እሮጣለሁ። የት? ያንን እንደውም ሞቱን መስል ዘንድ። ሃሌሉያ። ዛሬ ምዕራፍ 4 ሲሄድ ሌላው የማይታክትበት ምክንያት ምንድነው? ምንድነው የማትታክተው? እንዳልኳችሁ ምዕራፍ 4 ቁጥር 1 እና ምዕራፍ 4 ቁጥር 16 ላይ በተመሳሳይ ቃል አልታክትም ይላል። እና በዚህ ሳምንት ከአንድ ትግርኛ ቋንቋ ፈርስት ላንጉጁ ከሆነ ወንድም ጋራ እግዚአብሔርን ቃል አስተምረው ነበርና የቁጥር 1 ምዕራፍ 4 ቁጥር 1 እና ምዕራፍ 4 ቁጥር 16ን ሲያነብልኝ በትግርኛ ቁጥር 16 እንዲሁም ጠላቴ ተስፋ ቁረጥ የሚል አይነት ነው እንትን ያለው ይሄ ኮኖቴሽን ያለው ነው። በጣም ድምጸቱ ከፍ ያለ እንዲሁም ተስፋ ቁረጥ አይደል ዮናስ? ሃሌሉያ አለ። በቃ እንደውም በቃ ጠንከር። እንግሊዘኛውና አማርኛው ተመሳሳይ ነው የሚያደርጋቸው። አልታክትም ነው ወይም አንታክትም ነው። የቁጥር 16ቱ ምዕራፍ 4 ቁጥር 16ቱ ግን በጣም ጠንከር ብሎ እንደውም ብሎ ጠበቅ ጥርሱን ነከስ አድርጎ አልታክትም። ኧረ በኢየሱስ እስኪ አንድ ላይ በአንድ ድምፅ አልታክትም በሉ እስኪ። ይህ ክርስትና የዳተኞች ጉባኤ አይደለም።
ማለት የልግምተኞች ጉባኤ አይደለም። የፈጣኖች፣ የኃይለኞች፣ የሯጮች፣ የወታደሮች፣ የሰራተኞች፣ የስፖርተኞች ይሄ ነው ምሳሌያችን። ምን አልልም እና ምንድነው ጳውሎስ ይሄንን ምዕራፍ 4 አሁንም በ7 ዋና ዋና ነጥቦች ከዛ በመቀጠል እንመለከተዋለን እና ከምዕራፍ 3 አያይዤ ሁለተኛ ብዬ ነው የምቀጥለው ማለት ነው። የምትጽፉ ሰዎች ሁለተኛ ብዬ ነው። ለምንድነው ማልታክተው ለምንድነው ማንታክተው ብላችሁ ስትሉ ምዕራፍ 4 ላይ የሚቀጥለው ሐሳቡ ሁለተኛው ነጥብ በምህረቱ የተሰጠን አገልግሎትና ህይወት ስለሆነ አንታክተው። በምህረቱ የተሰጠን ህይወትና አገልግሎት ስለሆነ አንታክተው። ይኸውላችሁ እኛ ለፍተን ያገኘነው ህይወት ላይ አይደለም ያለነው። እኛ በቃ ደክመን ያገኘነው ተምረን ያገኘነው አገልግሎት ላይ አይደለም ያለነው። መማራችን ይሄንና ያንን ማድረጋችን እግዚአብሔር ይሄንን አገልግሎት እንድናገኝ ይሄንን ህይወት እንድናገኝ አላደረገን። ያደረገን ምንድነው ብላችሁ ብትሉ ምህረቱ ነው። ስሙኛ ቁጥር 1 አሁንም የሚደግመው ይሄንን ነው። ስለዚህ ምክንያት ከኋላ ያዘረዘረውን ባለፈው እንዳልኳችሁ ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። በምንድነው ይሄን አገልግሎት ያገኘነው? በምህረቱ ነው። እስኪ እዚህ ማናችሁም እዚህ ያላችሁ ሰዎች ተስፋ ቁረጡ ዛሬ። ማንም ህይወትንና አገልግሎትን ይሄንን የአዲስ ኪዳኑን አገልግሎት በዘሩ ያገኘ የለም፣ በትምህርቱ ያገኘ የለም። ታውቃላችሁ በእስራኤላዊነት ያገኙት የክህነት አገልግሎት ነበረ በብሉይ ኪዳን። ሌዋውያን በሙሉ ባይ ዲፎልት ሌዋዊ ከሆነ አገልጋይ ነው የሚሆነው። አዲስ ኪዳን ግን አይደለም። እግዚአብሔር በምህረቱ ሌባውንም አገልጋይ አደረገው። እግዚአብሔር በምህረቱ ሌባውንም አማኝ አደረገው። እና ይሄንን እድል አግኝቼ ነው ወይ ነው የሚላችሁ? ይሄ እድል በምህረት ተሰጥቶኝ፣ በምህረት በርህራሄ እግዚአብሔር ሰጥቶኝ እንዴት ነው በዚህ ጉዳይ ላይ ዳተኛ መሆነው? እንዴት ነው ታካች መሆነው? ይሄ እኮ ትልቅ እድል ነው የተሰጠኝ። በምህረቱ እድል አላባክነውም፣ አልታክትም። በጣም ይገርማል። ክርስቲያን መሆን አገልጋይ መሆን ለኔና ለናንተ መታደል እንደሆነ ካልገባን ከስረናል። በቃ መታደል ማለት መታደል ክርስቲያን መሆን። ዝም ብላችሁ ቤተሰባችሁን አስቡ። የኔ ቤተሰብ ሳስብ በጣም ነው ግርም የሚለኝ። እግዚአብሔር የራራለት ህዝብ፣ እግዚአብሔር በምህረቱ የሰበሰበው ህዝቦች ነን እና አልታክትም። እንዴት ተክታለሁ? ደግሞም ምህረቱ የባለፈውን ብቻ አይደል፣ አሁን እንኳን ምንም የሚያደክም በጣም የሚያንገዳግድ ቢሆንም እንኳን አለ፣ የሚያነሳይ ምህረት አለ፣ የሚደግፈኝ ምህረት አለ። ስለዚህ እናንብባ። ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክት። በምህረቱ ዳንን፣ በምህረቱ አገልጋይ ያደረገን። ስለዚህ አንታክት። በጣም የሚገርመኝ ኤፌሶን ምዕራፍ 2 ቁጥር 4 ሁላችሁም እንደምታውቁ ኤፌሶን 2:4 ላይ እንደዚህ ይላል፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ። ክብር ለኢየሱስ ይሁን። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። ምን ስለሆነ በሉኛ? ምን ስለሆነ? በምህረቱ ባለጸጋ ሀብታም ስለሆነ። አንቺ በጣም በቃ ከልጅነትሽ ጀምሮ ጨዋ ስለሆንሽ፣ አንተ በጣም አንድ በጣም ዱርዬ የነበረ ጓደኛ አለኝ። አሁን ፓስተር ነው። በጣም ዱርዬ ነበር። አንድ ሰፈር ነው ያደግነው፣ አንድ ላይ ነው የኖርነው። እኔ ደግሞ ሃይማኖተኛ ነኝ።
እና ወንጌል እሱ ጋር ሲመጣለት አይ ይሄ ለኔ ይርዳው ነው አለ። ያኔ ማለት ነው ወንጌል እሱ ጋር ሲመጣ አይ ይሄ ለኔ ይርዳው ነው፣ ምክንያቱም ሃይማኖተኞች እነሱ ናቸው። እና አሁን ስንቀላለድ እኔ ጨዋው ዓለማዊ አንተ ዱርዬው ዓለማዊ ነበርን። ሁለታችንም ግን ምን ዓለማዊ ጨዋ ዓለማዊ አድርጎ የሚገዛቸው አሉ። አንዳንዶቹን ደግሞ ይሰፍርባቸዋል እና ዱርዬ ዓለማዊ ያደርጋቸዋል። ሁላችንም ግን ዓለማዊ ነበርን። ፔሬድ ምኑን ያነሳን? ለምን? ባለጸጋ ስለሆነ። እሱ ባለጸጋ ስለሆነ እየሰፈረ እያፈሰ ሰጠን። በምህረቱ ባለጸጋ ስለሆነ ሕይወት ሰጠን። በምህረቱ ባለጸጋ ስለሆነ አገልግሎት ሰጠን። በምህረቱ ባለጸጋ ስለሆነ ጸጋ ሰጠን። በምህረቱ ባለጸጋ ስለሆነ አሁንም አለ። ስለዚህ ምን አልልም? ታከተ ያቆመኝ ምህረቱ ነው። ያነሳኝ ምህረቱ ነው። እዚህም ያደረሰኝ ምህረቱ ነው። ቲቶም ይሄንኑ ነው የሚለው በቲቶ ላይ ጳውሎስ ምዕራፍ 3 ቁጥር 4 ላይ ነገር ግን የመድኃኒታችን እግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ ሃሌሉያ በጣም ወደዋለሁ። ቸርነቱና ሰውን መውደዱ በተገለጠ ጊዜ ምን አደረገ? እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። እና ይህን በምህረቱ ያገኘሁትን እድል እንዴት ነው አሳልፌ ለጠላት የምሰጠው? ይሄንን እድል እንዴት ነው በትጋት ማልጠቀምበት? ይሄንን እድል እንዴት ነው ምልፈሰፈስበት? አልታክትም። ምህረቱን እያሰብኩ ዛሬም እንደውም ዳዊት የሚናገረው ትዝ ይላችኋል ምዕራፍ 23 ቁጥር 6 ላይ ቸርነትና ምህረት ይከተሉኛል ለዘላለምም በእግዚአብሔር ቤት ኖራለሁ። እና የሚያኖረኝ ምህረቱ ነው። ማዳኑ ብቻ አይደለም፣ መጥራቱ ብቻ አይደለም፣ የሚያኖረኝ ራሱ ዛሬ ምን አለ? ለዚህ ነው ደጋግሜ እንደምላችሁ ዓመተ ምህረት የሚለውን የኢትዮጵያውያን አባባል ወደዋለሁ በጣም። አሁን ያለንበት ዓመተ ምህረት ምህረት ክብር ለኢየሱስ ይሁን። ምህረት ማንም ሰው ምህረት የሚቀበልበት፣ ምህረት የሚያገኝበት፣ እንደ ምርኩዝ የሚደገፍበት፣ እግዚአብሔር የሚያነሳበት ዓመት። ስለዚህ ምን አለ? በምንም ሁኔታ ሁኑ ዛሬ ምህረቱ አለ። በጣም ይውላችሁ ታውቃላችሁ፣ አንዱ በዚህ ዘመን ያለን ክርስቲያኖች አቢዩዝ ያደረግነው ነገር ቢኖር የእግዚአብሔር ምህረት ነው። እንዴት በሉኝ? ምህረት አለ ብለን በምህረቱ ከመጠቀም ይልቅ በምህረቱ ቀለድንበት። ይምረኛል ብሎ ኃጢአት የሚሰራ ሰው ገጥሟችሁ ያውቃል? በቃ ይምረኛል እኮ ምን አለበት? አያችሁ፣ ለዚህ ነው እግዚአብሔር ምን አይልበትም፣ አይዘበትበትም። ሰው በስጋ የሚዘራውን ያንኑ በስጋው ያጭዳል። ግን ድካም አለ፣ ደግሞ ትፈተናላችሁ። ስተትን ማን ያስተውላታል ተብሎ እንደተጻፈ አንዳንዴ ስተትን ማስተዋል ያቅተናል። ግን የምስራች ምህረት አለ፣ መነሳት አለ። ምህረቱ ዛሬም ስላለ ከዚህ የተነሳ እጅ አልሰጥም፣ ለጠላት እጅ አልሰጥም፣ ለኃጢአት እጅ አልሰጥም፣ ለድካሜ እጅ አልሰጥም፣ ለዓለም እጅ አልሰጥም፣ አልታክትም። ለዚህ ነው መዝሙር 90 ቁጥር 14 ላይ እንደዚህ የሚል ቃል አለ፣ በማለዳ ምህረትህን እንጠግባለን። በማለዳ ምህረትህን እንጠግባለን። በማለዳ ምህረትህን እንጠግባለን። በቃ ማለዳ ብድግ በሉና ምህረቱን እንደ ቁርስ፣ ምህረቱን እንደ አየር፣ ምህረቱን እንደ ውሃ፣ ምህረቱን እንደ ቡና፣ ምህረቱን እንደ ሻይ፣ ምህረቱን እንደ ቁርሳችሁ አስቡትና ምን ይላል? ምህረት በማለዳ ምህረትህን እንጠግባለንና በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። የማለዳው ምህረት እሱ አይናችሁ ተከፍቶ እሱ ቁርሳችሁ ሲሆን፣ እሱ ትዝታችሁ ሲሆን፣ ከየት እንዳነሳችሁ ምህረቱን ስታስቡ፣ እንዴት እንደራራላችሁ ምህረቱን ስታስቡ፣ እንዴት ዋጋ እንደተከፈለላችሁ ምህረቱን ስታስቡ፣ እንዴት ዝቅ ብሎ ያለ ልክ እንደተዋረደላችሁ ምህረቱን ስታስቡ
ዋው ያጠግበኛል፣ ከእንጀራ በላይ ያጠግበኛል፣ ከውሃ በላይ ያረካኛል እና በዘመኔ ሁሉ ደስ መታከት ይመሰልችት። አንዳንድ ሰው እኮ በቃ ሄዳችሁ ሰላም ስትሉት እንዴት ነህ ደህና ነህ ወይ ኑሮ ከተባለ አለን ይላችኋል። እንዲህ ቅስማችሁን ስብር ያደርገዋል። ገና ንግግሩ ላይ ኑሮ እግዚአብሔር ቤት እኮ ነው። አንዳንዱ ጋር ደግሞ ስትሄዱ ከልቡ ይሁን እንጂ ሃሌሉያ አሜን ይላል። ወዜ አለን ሃሌሉያ እግዚአብሔር ከልቡ ያድርግለት እንጂ ዘንድሮ ታውቃላችሁ እንደ በቆሎ የሆንበት ጊዜ ስለሆነ ፈንዲሻ ታውቃላችሁ እያረረችም ስቃለች ይባላልና በእውነት ምህረቱ ግን ከልብ ያስቃል። በቃ ከውስጥ ያስቃል። የምህረቱ ትዝታ የምህረቱ ፍሬዎች ነው። ማናችንም እዚህ ጋር በምህረቱ ይቅርታ የተደረገልን ሰዎች፣ ማናችን በምህረቱ ምርኩዝ ድጋፍ የቆምን ሰዎች ነው። በማለዳ የቀኑን ክፋት አትመልከቱ፣ ምህረቱን እንዴት እዚህ እንዳደረሳችሁ ምህረቱ እና በኢየሱስ ምህረቱን ጥገቡና ውጡ። ቀናችሁ በሙሉ የደስታ ይሆናል። ቀናችሁ በሙሉ የድል ይሆናል። በማለዳ ምህረት ግን እንጠግባለን በዘመናችን ሁሉ ደስ። ስለዚህ ምንድነው የሚለን? በምህረቱ የተሰጠን አገልግሎትና ህይወት ስላለን ምን አንልም? ኧረ በፍጹም ምህረት እያለ ሃሌሉያ። እኔ ደስ ይላል በጣም። ጌታ ሆይ በሉት እስኪ ባካችሁ። ስለ ምህረት አመሰግናለሁ። በቃ ያቆመኝ ምህረትህ ነው። ስለዚህ የወደቀ እንኳን ተነስቶ የሚሮጡበት ምህረት አለ። የወደቀ የተደናቀፈ እንኳን ተነስቶ ጉልበታም የሚሆንበት ምህረት አለ። አይገርማችሁ? ምህረት አለ። ሁለተኛው ሶስተኛው ማለት ነው ከዛ የቀጠለው ይሄን በጣም ነው የምወደው። ሶስተኛው እውነትን በመግለጥ እንመላለሳለንና አንታክትም ነው የሚለው። ክብር ለኢየሱስ ይሁን። በጣም እውነትን በመግለጥ እንመላለሳለንና ምን አንልም። ላንብብላችሁ ቁጥር 2 ይኸውላችሁ አንዱ ብርቱ የሚያደርገን የእግዚአብሔር እውነት ነው። የእግዚአብሔር እውነት ቁጥር 2 ላንብብላችሁ። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እውነትን በመግለጥ በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። ዋው! ምንድነው የሚለው? እኛ የሚያሳፍር ስውር ተንኮል የለብንም እና ስለዚህ ምን አንልም? አንታክትም። አንድ ቀን ሰውየውን ጠላልፎ የሚይዘው ያ ተንኮል የሚያስጨንቀው አንድ ቀን እጠለፋለሁ ብሎ ነው። እኛ ግን ከተንኮል ነፃ ሆነን እንመላለሳለን፣ በእውነት እንመላለሳለን እና ምን አንልም? ለጊዜው ልንፈተን እንችላለን። የእግዚአብሔርን ቃል በውሸት አንቀላቅልምና ደስ ይላል። ያለ መታከቱ ምክንያት የእግዚአብሔርን ቃል በውሸት አንቀላቅልም። ስለዚህ አንታክት። በእግዚአብሔርና በሰው ፊት የምናፍርበት ነገር የለንም። የተገለጠ ህይወት ነው የምንኖረው። ስለዚህ ምን አንልም? ታውቃላችሁ የሰውን ጸጋ ምን እንደ መዥገር መጥቶ እንደሚጨርሰው እንደሆነ ታውቃላችሁ? ክፋት፣ ኃጢአት፣ ተንኮል። በቃ የሰውን ይሄ ወዙን እንኳን ይሄ በመንፈሳዊው ዓለም ያለውን ቅባቱን መጥቶ የሚጨርሰው በውስጡ ያለ ክፋት፣ በውስጡ ያለ ትዕቢት፣ በውስጡ ያለ ምቀኝነት፣ በውስጡ ያለ ኃጢአት። እኛ ግን አለ እሱን አውልቀን ጥለናል። ስለዚህ ምን አንልም?
እንዴ ለትሑታን ጸጋ እየበዛ ነው የሚሄደው። ለእውነተኞች ጸጋ እየበዛ ነው የሚሄደው። የእግዚአብሔር ቃል እውነት ነው፣ እየቀደሰን ነው የሚሄደው። እንዴት እንታክታለን? አንታክት። ይኸውላችሁ ዛሬ በጌታ ስም ልንገራችሁ፣ ሰውነታችሁን እንኳን ምን የሚያደርገው ከካንሰር በላይ ምን እንደሆነ ታውቃላችሁ? ክፋት የሚባለው ነገር። ክፋት፣ ምቀኝነት፣ ይሄ የተደበቀ ሂድን አጀንዳ ሁሌ ብርግግ ነው የሚያደርጋችሁ። ሁሌ ቅዠታሞች ነው የሚያደርጋችሁ። አይ እኛ ግን አንታክትም ማለት ማደሪያው ለዘላለም ይባረክ። ለምን? እውነትን በመግለጥ ነው የምንኖረው። እውነተኞች ነን። ይኸው በሚያየን በእግዚአብሔርም በሰውም ፊት አለ እና ጉልበት ይጨምራል እንጂ እንዴት እታክታለሁ? ለትሑታን ምን ይበዛል ነው ያለው መጽሐፉ? ይበዛል። እግዚአብሔር ምኖችን ይፈልጋል ነው ያለው? እውነተኞችን። በጣም የሚገርመው በጣም ቁጥር 3 እና ቁጥር 4 የተከደነባቸው እንኳን ከጠላት እንጂ ከኛ አይደለም ብሎ ነው የሚናገረው። አንዳንድ እዚህ ጋር 3 እና 4 ላንብብላችሁ። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። እኛ ስላልነገርናቸው አይደለም። ይሄ የራሳቸው ጉዳይና ከእግዚአብሔር ጋር ባላቸው ግንኙነት ከጨለማ መውጣት ስላልፈለጉ፣ እኛ ግን ለእነርሱም እውነት ተናግረናል። ተጠያቂ አይደለንም። እና እውነተኛ ሰው ጉልበት እየጨመረ ይሄዳል፣ አቅም እየጨመረ ይሄዳል። እዚህ ላችኋል ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 17 ሲጸልይ ቃልህ እውነት ነው፣ በእውነትህ እውነት እየቀደሰ ነው የሚሄደው። እውነት እናንተ ጋር ካለ እየቀደሳችሁ ነው የሚሄደው፣ እየለወጣችሁ ነው የሚሄደው። እውነት የእውነት ጌታ የሆነውን ኢየሱስን እያስመሰላችሁ ነው የሚሄደው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እና 5 ላይ እንዲህ ይላል። አንደኛ ቆሮንቶስ 2 4 5 ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይሄውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው። አዲሱ መደበኛ ትርጉም ነው ያነበብኩላችሁ። ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ እናንተን አባላት ለማድረግ እያባበልኩ አይደለም ነው እኮ የሚለው። አስራት እንዳታቋርጡ። አንድ ጊዜ እንደውም በጣም በቃ ማለት የቆሮንቶስ ክርስቲያኖች ለሌሎች ሐዋርያት እየከፈሉ ለሱ አልከፍለዋል። አይ እሱ እኮ የኢየሱስ ሐዋርያ አይደለም፣ እሱ እኮ መጀመሪያዎች ሐዋርያ አይደለም። የወለዳቸው እኮ እሱ ነው፣ ወንጌል የዘራላቸው እኮ እሱ ነው። እኔ መንፈሳዊ ነገር ዘርቼባችሁ ስጋዊ ነገር ባጭድ ይሄ ትልቅ ነገር ነው ወይ ይላቸውና ግን ትምክቴን ከንቱ የሚያደርግ ከሆነ ባፍጫ ይውጣ። እቺ አንዷ ሞዲፊኬሽን አላት። አንዳንዱ ከንቱ ከሚያደርግብኝ ሞት ይሻለኛል ያለው፣ ሞት ይሻለኛል። በእውነት ከመናገር የሚያጎድለኝ ከሆነ፣ በጽድቅ ከመኖር የሚያጎድለኝ ከሆነ፣ እውነት ልንገራችሁ፣ እኔ ይህንን እውነት ብያለሁ። እኔ የመጣሁት በትምህርት ነው 2008። እግዚአብሔር ደግሞ ገና ከ15 ዓመት በፊት ደግሞ የተናገረኝ ነገር አለ። ግን መንገዱ ትምህርት ቤት ነው የሆነው። እና ልክ እንደመጣሁ በጣም ብዙ ጓደኞቼ ወዲያውኑ አሳይለም ጠይቅ እንዳትመለስ ያሉ ይደውላሉ። ባላ አሳይለም ምንድነው ብያጠናሁ። ለእናንተ አልነግራችሁም መቼም። ባላ አሳይለም ከመንግስት ጋር ችግር ያለው ሰው ነው። ፖለቲካሊ የተሰደደ ሰው ነው።
ከዛ አንተ ብቻ ፈቃደኛ ሁን እንጂ እንደውም እዛ ጋር ሳትቀርብ ሎየሮች ናቸው ጨዋታውን የሚጫወቱት። ግን እኮ እኔ ተባባሪ አይደለሁ እንዴ? እና እኔ አገር አላሳደደኝም። ስለዚህ ያልኩት አንድ ነገር ነው። በጽድቅ ስብከቴ ላይ ከፊቴ የሚቆም ማንኛውም ነገር አላደርገውም። የጽድቅ አንደበቴን የሚለጉም ማንኛውንም ነገር አላደርገውም። ያኮረፉኝ ወንድሞች አሉ። ያለፍኩበት መንገድ ግን ቀጭን ነበር። እንዳለው ግን እግዚአብሔር አደረገው። አንዳንድ ጊዜ በእውነት ስትሄዱ የሚገጥማችሁ ቀጭን ጎዳናም ቢሆንም እንኳ ያ የእግዚአብሔርን ጉልበት በእናንተ ላይ እንዲጨምር ያደርገዋል እንጂ አትሞቱም በፍጹም። እግዚአብሔር ከተናገረላችሁ ያጎርላችሁ እና እውነትን በመግለጥ እንመላለሳለን። ስለዚህ ምን አንልም፣ እንታክት በሚያባብል ንግግር አይደለም ሰውን እየደለልን የሰበሰብነው። አባል ለማድረግ አይደለም እየደለልን ምን ሰበስበው የሚያባብል ነው። በእውነት በጽድቅ ጌታ ኢየሱስ ያለው ትዝ ይላችኋል። እውነትን ታውቃላችሁ፣ እውነትም ዴት በጣም እውነቴን ነው የምላችሁ። በቃ ያለ ስጋት እንድትተኙ የሚያደርጋችሁ እውነተኝነት ነው። በቃ ዝም ብላችሁ ትተኛላችሁ፣ ምንም የሚያሰጋችሁ። ሌባው እኮ ኮሽ ባለ ቁጥር ነው የሚደነግጠው። ኮሽ ባለ ቁጥር እንደ እውነት አርነት የሚያወጣ የለም። እና ጳውሎስ አልታክትም። እንዴት እግዚአብሔር እንደውም ጠይቀዋለሁ። ኃይሌ ሊቀንስ አይችልም። ለምን? የምኖረው ኑሮ የምናገረው ንግግር እውነት ነው። ፈተናው አለ፣ ጣውረዱ አለ፣ መሰናክሉ አለ። ግን እኮ እውነትን ይዞ እንዴት እንታክታለን? እንታክትም። ምሳሌ ምዕራፍ 3 ቁጥር 3 ላይ በጣም የምወደው ቃል ምህረትና እውነት ካንተ አይራቁ። ምህረትና እውነት ካንተ አይራቁ። ባንገትህ ሰራቸው፣ በልብህ ጽላት ጻፋቸው። ልብ በሉ ምንና ምንን? እስኪ ምህረትና እውነት በሉ እስኪ። የመጀመሪያው ምህረት ትዝ ይላችኋል። በምህረት የተሰጠን አገልግሎትና ህይወት ስላለ አንታክትም። ከዛስ እውነተኞች ስለሆን እና ምህረትንና እውነትን ካንተ አይራቁ፣ ባንገትህ ሰራቸው፣ በልብ ጽላት ጻፋቸው። በእግዚአብሔርና በሰው ፊትም ሞገስና መልካምን ዝና ታገኛለህ። እኔ በጌታ ልምከራችሁ ወንድሞች፣ መቼውም እውነተኞች ሁኑ። መቼውም የምህረት ሰዎች ሁኑ። በቃ ይቅር ባይ ሰዎች። ተምራችሁ ነው ያላችሁት እናንተ። እኛ እኮ ምህረት ተደርጎልን ያለ ነው እኮ። በቃ ሁሌ የምህረት ሰዎች ሁኑ። ግድ የለም ተጎዱ። እኔ ባየሁት በህይወቴ ዘመን ያየሁት ነገር አንድ ቁልፍ ነገር፣ አትጉዱ፣ ተጎዱ። እንደ ጥቅስ ከያዛችሁት ያዙት። አትጉዱ፣ ተጎዱ። የካሳ አምላክ አለ። መኖር ከፈለጋችሁ፣ ከነወዛችሁ መኖር ከፈለጋችሁ፣ ከነሞገሳችሁ መኖር ከፈለጋችሁ፣ በእግዚአብሔርም ፊት በሰውም ፊት ሞገስ ማግኘት ከፈለጋችሁ ተጎዱ፣ አትጉዱ። ሞገስንና መልካምን ዝና ታገኛለህ። አይምሰልህ። ጌታ ኢየሱስ ለዚህ ነው ዮሐንስ ወንጌል 18 ቁጥር 37 ላይ እኔ ለእውነት ልመሰክር ተወልጃለሁ። እኔ ለእውነት ልመሰክር ተወልጃለሁ። ማን ነው ይሄን የሚለው? ኢየሱስ። ስለዚህም ወደ ዓለም መጥቻለሁ፣ ከእውነት የሆነ ሁሉ ድምፄን ይሰማል አለ። የመጣሁት ሌላ ፐርፐዝ የለኝም። አንድ ነው ፐርፐዜ፣ ለእውነት ልመሰክር። እናንተ ለምን ነው የምትኖሩት? ለምን ነው የምታገለግሉት? ምንድነው አልቲሜት ጎላችሁ?
ይሄ ስለገባው ጳውሎስ ይሄ እውነት ስለገባው ይሄ ወንጌል ስለገባው ይሄ ወንጌል ስላዳነው እውነትን በመግለጥ ነው የምንመላለሰው። አንሸቃቀጥም፣ በፍጹም አንሸቃቀጥም፣ በፍጹም አንሸቃቀጥም፣ በፍጹም አንቀባባውም። ይኸው እንደወረደ እንዴት ደስ ይላል! እንደወረደ ቡና የምትጠጡ እንደወረደ ቡና የምትወዱ ሰዎች አላችሁ። በጣም ቡና ወዳጆች። እንደወረደ ሲባል በጣም ደስ ይላቸዋል። እኔ ብዙ እንደዛ አይነት ወፍራም ቡና አልወድም። እንደወረደ 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 አራሜን በሉ ዋካ እንደወረደ ማለት ይሄ መቀባባት የሌለበት ማታለል የሌለበት ነፃ የሚያወጣ መሸቃቀጥ የሌለበት ተንኮል የሌለበት አንዳንዴ እንዲህ ብዬ ብሰብክ እኮ ይሄንን ካልኩሌሽን የሌለበት እንደወረደ እሱ ነፃ ያወጣቸዋል። እሱ ነፃ ያወጣቸዋል። አንታክትም። እውነት በጣም ጉልበታም ነው። በጣም እውነት ጉልበታም ነው። እውነትን ይዛችሁ በምንም ታምር ልትፈተኑ ትችላላችሁ እንጂ አትወድቁ። በፍጹም አትወድቁ። እንደምታውቁት መዝሙር 7 ቁጥር 11 ላይ እንዲህ ይላል፣ እግዚአብሔር የእውነት ዳኛ ነው። የምን ዳኛ ነው? በቃ የእውነት ክርስትና እግዚአብሔር እረኛችን ነው አይደል? እግዚአብሔር እረኛዬ ነው የሚል ሰው በቃ እረኛ ነው። እረኛ ነው። አንዱ ማንነቱ እረኛ ነው። በጣም እረኛ። በጣም ባለፈው እንዳልኳችሁ እረኝነቱን ብዙ ጊዜ አንዷን ፓርት እንረሳታለን እንጂ የእረኛ አንዱ ማብላት፣ ማጠጣት፣ በለመለመ መስክ ማሰማራት ምናምን እሷ በጣም እናቃታለን። እዚች ጋር ደግሞ በትር እንረሳለን። እረኛ በትርም ይይዛል። አታውቁም እንዴ? እረኛ በትር ይይዛል። በጣም ተመለሽ ብሎ ግው ያደርጋል። አለችው፣ በትር አለችው። እና ብዙ ጊዜ እሷ እንረሳታለን። በጣም ማብላቱን፣ ማጠጣቱን፣ መመገቡን። የስ እግዚአብሔር እረኛ ነው። ግን እዚህ ጋር አንዱ ደግሞ እግዚአብሔር ዳኛ ነው። በቃ የእውነት እስኪያስብ ወደ ኋላና እግዚአብሔር ፈርዶላችሁ ያላሰባችሁት ነገር በፍጹም እንዲሆናል ብዬ አልገመትኩም አልቆልኝ ነበር ያላችሁበት ትዝ አይላችሁ? ግን እግዚአብሔር ዳኛ ሆኖ በቃ ዳኛ ነው። እሱ በቃ ዳኛ ነው። የምን ዳኛ ነው ጉዳዩ? የእውነት። የሙስና ዳኛ አይደለም። የሙስና ዳኛ አይደለም። በጉቦ የሚፈርድ ዳኛ አይደለም። በማጭበርበር ወገን አይቶ የሚፈርድ ነው። የእውነት ዳኛ። ስለዚህ እውነትን ይዛችሁ ስትገኙ ዳኛ አላችሁ። በጣም እንዴት ያሳርፋችኋል መሰላችሁ? እና እግዚአብሔር ያየኛል፣ እግዚአብሔር ይፈርድልኛል፣ እግዚአብሔር ዳኛዬ ነው ስትሉ ጉልበታችሁ ይቆማል። በቃ በዛ ጣብቅኝና የሚያንገዳግር ነገር ውስጥ አለ ዳኛ ትላላችሁ። እሱ ደግሞ መዝሙር ብቻ አይደለም። አለ ዳኛ የሚል መዝሙር አለ አይደል? አለ። እሱ መዝሙር ብቻ አይደለም፣ ህይወት ነው። ስለዚህ አልታክትም። የእውነት ዳኛ ስላለ። አራተኛው ለምንድን ነው የማትታክተው? ለምንድን ነው የማንታክተው ብላችሁ ስትሉ የምንሰብከው ክርስቶስን ስለሆነ አንታክትም። ሻኮማ ማደሪያው ለዘላለም ይባረክ። የምንሰብከው ክርስቶስን ስለሆነ አንታክትም። ቁጥር 5 ይሁት እንደዚህ ነው የሚለው እዚህ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 በክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና። እግዚአብሔር ያድርግልን በኢየሱስ። በቃ ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለናንተ ባሪያዎች እናደርጋለን። አንዱም ማንታክትበት ምክንያት፣ ክርስቲያን የማይታክትበት ምክንያት፣ ሰባኪ የማይታክትበት ምክንያት፣ አገልጋይ የማይታክትበት ምክንያት፣ የአዲስ ኪዳን አማኝ የማይታክትበት ምክንያት
በህይወቱ ይሄ እውን ከሆነ በእኔ ህይወት እንዲታይ የምፈልገው ኢየሱስ ነው። በኑሮዬ እንዲታይ የምፈልገው ኢየሱስ ነው። በአገልግሎቴ እንዲታይ የምፈልገው ኢየሱስ ነው። ጎልቶ እንዲሰበክ የምፈልገው ኢየሱስ ነው የሚል ሰው በገጠመው ገጠመኝ ሁሉ ምን አልልም ታክት እንዳልኳችሁ በጣም አንድ ጊዜ የቆሮንቶስ ክርስቲያኖችን እዚሁ አንደኛ ቆሮንቶስ ምዕራፍ 3 ላይ ታገኙታላችሁ። ገላትያንም ተመሳሳይ ነገር የቆሮንቶስን ክርስቲያኖች በጣም የሚገርም ክርስትና ጀምረው ምዕራፍ 3 ላይ ሲደርሱ እርስ በርሳቸው እኔ በልጥ መፎካከር ጀመሩ። እኔ ትልቅ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ ማን ነኝ፣ እኔ ምናምን ማለት ጀመሩ። በኋላ አንድ በጣም የሚገርመኝ ጳውሎስ የተናገራቸው ቃል እንዲህ በማድረጋችሁ ሰው ብቻ መሆናችሁ አይደለም። ምን ብቻ? ማን እንዲጎላ የምትፈልጉ? ሰው ብቻ፣ ስጋ ብቻ። ገላትያንም ልክ እንደዚህ አላቸው። ልክ ገላትያ ምዕራፍ 3 ቁጥር 1 ላይ ታገኙታላችሁ። በቃ ሲነሱ የሚታያቸው የክርስቶስ የመስቀል ፍቅር፣ ለኢየሱስ እንዴት ለነሱ እንደተሰቀለ እንዴት እንደከፈለላቸው። ወላ ገላትያ ምዕራፍ 3 ላይ ሌሎች አስተማሪዎች ገቡ። አይ በኢየሱስ ብቻ አይደለም የሚሉ ገቡና ዘወራሉና ጳውሎስ መጣና ማን ነው አዚም ኢየሱስ እንደተሰቀለ ሆኖ ባይናችሁ ይታያችሁ ተስሎ ነበር። በቃ ይታያችሁ ነበር። የሚታያችሁ ሐሳባችሁ፣ ምኞታችሁ፣ ንግግራችሁ፣ ስብከታችሁ ኢየሱስ ነበር። አሁን ግን እንዳታስተውሉ ምን በመንፈስ ጀምራችሁ በስጋ ትጨርሳላችሁ ወይ? በጣም የሚያሳዝነው በጣም እዚህ የተቀመጥ ሁላችን ስንነሳሳት ነበር። ቤተ ክርስቲያን ውስጥ እዚህ ብቻ አይደለም በቀሳት ነበርን። የወጣትነታችን ያ ፍቅር፣ ያ የመንፈስ ቅዱስ ፍቅር፣ ያ የወንጌል ፍቅር፣ ያ የቅድስና ፍቅር፣ ያ እግዚአብሔርን የመፍራት ፍቅር ትዝ ይበላችሁ። ቆየንና እግዚአብሔርን ለመድ ነው። በቃ ለመድ ነው፣ ፍሬንድ አደረግ ነው። እዚህ ይላችኋል አይደል? አሁን ለምሳሌ አንዳንድ ሰዎች ይመጡና ገና ሲተዋወቃችሁ ፓስተር ምናምን ይላችኋል። ከዛ እየቆዩ ፓስተርዬ ይላሉ። ከዛ ፍሬንድ እንዴት ነሽ ማለት ይጀምራሉ። ውይ እግዚአብሔርን ለመድ ነው። ደበዘዘብን። በመንፈስ ጀምረን፣ በግለት ጀምረን፣ በእሳት ጀምረን፣ በኃይለኛ የመስቀል ፍቅር ጀምረን አሁን በመነካከስ በኢየሱስ እግዚአብሔር ያሳልፈው። ቤተክርስቲያን ውስጥ በጣም ወይ በስደቱ ዘመን እኮ አቤት የነበረ ፍቅር፣ አቤት ወንድማማችነት። ከዛ ነፃነት መጣ። ከዛ ወንበሩ መጣፈጥ ጀመረ። መድረክ መሰራት ተጀመረ። በቃ መድረክ ላይ ግጭት ተጀመረ። ሰው ብቻ አያድርግባችሁ። የምንሰብከው ክርስቶስ ኢየሱስ ስለሆነ አንታክቱ። በየትኛውም ዘመን ማዕከላችሁ ክርስቶስ ከሆነ፣ ህይወታችሁ ክርስቶስ ከሆነ፣ ጌታችሁ ክርስቶስ ከሆነ፣ አሜን ብላችሁ እጅ አንስታችሁ ኢየሱስ ጌታዬ ነው ብላችሁ እንደተቀበላችሁት እሱ ከሆነ አንታክትም። ያታከተን ቫይረስ የገባው ኢየሱስን ወደ ጎን ስናደርገው ነው። ያደከመን ማን ያወጣናል? ጉልበት የለን። በስጋ የተጀመረ፣ በስጋ የተደበላለቀ፣ ማን ያወጣናል? ማን ይደርስልናል?
ኢየሱስ ከሆነ ግን በአራተኛው ሰዓት በሌሊቱም እኩል ላይ መድረስ ይችላል። በባህር ላይ እየተራመደ አልታከተም። ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም በፍጹም። እኔ በጌታ ልለምናችሁ ወንድሞቼና እህቶቼ፣ ስለ ራሳችሁ ኢየሱስ ይሟገትላችሁ። እናንተ ስለ ኢየሱስ ቁሙ በፍጹም። አንዳንድ ነገሮች ሲሆኑ ፓስተር ዝም ትላለህ እንዴ ይሉኛል። አንዳንድ ነገሮች ሲባሉ ፓስተር ዝም ትላለህ እንዴ? ይሄማ እስከ መጨረሻው ሂድ እንጂ። ኧረ እኔ የሚሄድልኝ ጌታ አለ። እውነት ልንገራችሁ፣ አሁንም አንዳንዶቻችሁ መልእክት እየነገርኳችሁ ነው። የሚሄድልኝ ጌታ አለ፣ የሚዋጋልኝ ጌታ አለ፣ የሚሟገትልኝ ጌታ አለ። እኔ ስራዬ አንድ ነው፣ ኢየሱስን እሰብካለሁ። ሰርቄ አይደለም የደረሰብኝ የተሰደብኩት፣ አጥፍቼ አይደለም፣ አመንዝሬ አይደለም። የምሰብከው ኢየሱስ የት ሄዶ አለላችሁ፣ በእውነት አለላችሁ። እውነተኞች ለመሆንና የኢየሱስ ክርስቶስ ጌትነት በእናንተ ላይ እንዲታይ ብቻ ፈልጉ። ግዴላችሁም ኢየሱስ ስራችሁን ይሰራል። አንተ እግዚአብሔርን ጦርነት ትዋጋለህ፣ ለአንተስ የታመነ ቤት ይሰራል። እንዴ ይሄ ቃል ብቻ ነው እንዴ? እና ጳውሎስ አንታክትም። ምክንያቱም የምንሰብከው እሱ ነው፣ እሱ ጌታ እንደሆነ ነው። እኔ ጳውሎስን አይደለም እያስተዋወቅኩ ያለሁት፣ አይደለም። እኔ የማስተዋወቀው አንድ ነው። ፊልጵስዩስ ምዕራፍ 2 ቁጥር 21 ላይ በጣም ጳውሎስ በነበረበት ዘመን ተፈትኖ ሁሉ የራሳቸውን ይፈልጋሉ አለ። ሁሉ የማንን ይፈልጋሉ? በቃ አለቀ። አይድረስባችሁ። እንዴት ከባድ በሽታ መሰላችሁ! በጣም ሁላችን ሰላማዊ ሰው እጃችንን አንስተን የምናመልከው እስከምንነካ ድረስ ነው። በእኛ ላይ ሲመጣ ነብር ነን። እግዚአብሔር በኢየሱስም ያንን ነብርነታችንን ይግደለው። በጣም ነብር ነን። በቃ ስንነካ ማለፍ፣ በቃ ችሎ ማለፍ፣ አይቶ እንዳላዩ መሆን፣ ሰምቶ እንዳልሰሙ መሆን፣ ሳታስተውል ቀርታ ሊሆን ይችላል እኮ፣ ሳይገባው ቀርቶ ሊሆን ይችላል፣ ምናልባት ስላልተረዳ ሊሆን ይችላል ብሎ ማለፍ ድሮ ቀረ። በጣም አሁን በስመ አብ አትሟገች። ስለ ራስህ አትሟገት። የሚሟገት አለ፣ ዳኛ አለ። ጉልበትህ እንዳይበላ ከፈለክ የክርስቶስን ክብር ብቻ ፈልግ። እና ሁሉ የራሳቸውን ይፈልጋሉና የክርስቶስ ኢየሱስን አይደለም። ይገርማል እኮ አገልጋዮች ናቸው፣ በጣም ብዙዎች አገልጋዮች ናቸው የሚናገራቸው። አይምሰላችሁ፣ የክርስቶስን አይደለም። በቃ እንዲሁ ብላም ሲራወጡ ጥሪ አገልግሎት ምናምን ብለው ሲራወጡ እንዳይመስላችሁ። ሁሉ የራሳቸውን ነው የሚፈልጉት። የክርስቶስ ኢየሱስን አይደለም ይልና አንድ ግን የሚመሰክርለት ሰው አለ፣ ጢሞቴዎስ የሚባል። ነገር ግን ልጅ ለአባቱ እንደሚያገለግል ከእኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑ ታውቃላችሁ። አንድ ሰው ግን አለ፣ እሱም ጢሞቴዎስ ይባላል። ለወንጌል ከእኔ ጋር መከራ እየተቀበለ እንዳገለገለ ታውቃላችሁ። እንዳይመስላችሁ እና እህቶቼ፣ ወንድሞቼ፣ ህይወታቸው የሚገልጠው የምትኖሩለት ኢየሱስ ይሁን። በቃ ኢየሱስ ይሁን። ጌታ ነው ብለን ኢየሱስ ጌታ ነው ማለት የአንደበት ንግግር አይደለም። የንግግሬ ጌታ ነው፣ ያስተሳሰቤ ጌታ ነው፣ የኑሮዬ ጌታ ነው። ሰው ሲያይም ሰው ሳያይም እሱ ጌታ ነው። አንደኛ ጴጥሮስ ምዕራፍ 4 ላንብብና ልጨርስ። የዛሬው ቁጥር 11 ጀምሮ ማንም ሰው አንደኛ ጴጥሮስ 4:11 ጀምሮ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር።
የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ። ፔሬድ። ማን ይከብር ዘንድ? በፍጹም አታስቡ። ችን መድረክ ባገኝ ይታያለሁ ብላችሁ አታስቡ። የሆነች መንገድ ፈልጋችሁ የእናንተን ኢጎ ለማሳየት አትሞክሩ። በፍጹም የምታገለግሉትን ሁሉ ስታገለግሉ በክርስቶስ ኢየሱስ ማን ይከብር ዘንድ። ያኔ ነው ሰው አየኝ አላየኝ who cares። ማን ያል ደሞዝ ከፋዩ ያያል። ደሞዝ ከፋዩ። ወዳጆች ሆይ ቁጥር 12 በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ስለማን ስም? ለክርስቶስ ስም። ክርስቶስን እየሰበካችሁ ክርስቶስን እየኖራችሁ ክርስቶስን ጌታ አድርጋችሁ ብትነቀፉ። ነቀፌታ የለም አላለም። የሚገርመው ነገር እሱ ነው። ሰው ኢየሱስን ጌታ አድርጎ ኢየሱስን አግኖ እየኖረ ብትነቀፉ የሚጨመር የእግዚአብሔር መንፈስ የመንፈስ ቅዱስ ኃይል አለ እና ምንድናችሁ? ደካሞች ናችሁ። ብፁዓን ወብፁዕ ናችሁ። ዋት አይ ከፍ የሚያደርጋችሁ ስለ ክርስቶስ የምትኖሩት ኑሮ ነው። ይሄ በብልጠት በስማርትነት በአቋራጭ መንገድ በአጃቢ ብዛት በቴክኒክ በታክቲክ የለም። ከፍታ የለም። የከፍታው መውጫ ክርስቶስ፣ የምትኖሩለት ክርስቶስ፣ የምትሰብኩት ክርስቶስ፣ የምትገዙለት ክርስቶስ፣ ያየኛል ይፈርድልኛል የምትሉት ክርስቶስ። በጣም ስለ ክርስቶስ ብትነቀፉ የክብር መንፈስ በጣም የእግዚአብሔር መንፈስ በእናንተ ላይ ያርፋል። ዋው! እና ጳውሎስ የምንሰብከው ይሄንን ጌታ ስለሆነ እንዴት እንታክታለን? ምን እየመጣ? የክብር መንፈስ እየመጣ፣ የኃይል መንፈስ እየመጣ፣ የእግዚአብሔር መንፈስ እየመጣ ብጽዕና እንጂ እንዴት እታክታለሁ? የደከምሽ እህቴ፣ የደከምክ ወንድሜ ቁልፉን ያዝና ዛሬ በኢየሱስ ስም ቀና በል። የብጽዕና ቁልፉ ስለ ክርስቶስ መኖር፣ ክርስቶስን ማሳየት፣ ክርስቶስን መምሰል፣ ክርስቶስን መግለጥ፣ ክርስቶስን መስበክ። እሱ የክርስትና የብጽዕና ብቸኛ መንገድ ነው። ስለዚህ አልታክት በምህረት የተሰጠኝ አገልግሎትና ህይወት እያለኝ አልታክትም። ዛሬም በምህረቱ የሚደግፈኝ አምላክ እያለ አልታክትም። ስለዚህ በየትኛውም ሌቨል ላይ ሁኑ፣ በየትኛውም ክርስትና ህይወት ላይ ሁኑ፣ ዛሬም የሚደግፍ በትር ምርኩዝ የሚሆን ምህረት አለ። በቃ ያቆመሽ፣ እዚህ ያደረሰሽ፣ ዛሬን እንኳን ያሳየሽ፣ ይሄንንም እንኳን እንድትሰሚ ያደረገሽ ምህረት አለ። አልታክትም። እውነትን ይዤ አልታክትም። እውነት አንድ ነው። እሱን ይዣለሁ። ማገለግለውም እሱን በመግለጥ ነው። ምኖረውም በዚህ እውነት ነው በገባይ ልክ። ስለዚህ እውነትን ይዤ አልታክትም። ደግሞ በህይወቴ ዋና፣ በንግግሬ ዋና፣ በመድረኬ ዋና ሆኖ እንዲታይ የምፈልገው ማውጀው የምናገረው አንድ አለ። እሱ ማን ነው?
እኔነቴን ገድዬ በሚቀጥለው እናየዋለን እኔነቴን ጎሽሜ ማሳየው እንዳለኝ ህመሜን ትቼ ማሳየው እንዳለኝ እሱ ማን ነው እሱ ደግሞ በማልፍበት ጎዳና ሁሉ በሚደርስብኝ ማንኛውም ገጠመኝ የክብር መንፈስ የኃይል መንፈስ ብቻ ለአንተ ይሁን እንጂ የሚቀበለው መከራ ለኔ የሚቀበሉትን መከራ ብሎ እሱ የክብር መንፈስ ይልካል የኃይል መንፈስ ይልካል እና ስለዚህ ምን አልልም እንጸልያለን